ለሰው በፍጹም መናገር የሌለብህ 6 ሚስጥሮች ወይም የህይወት ስኬት ቁልፎች። አንዳንድ ጊዜ ዝምታ ከንግግር በላይ ነው ሲባል ትሰማለህ። አዎ ከንግግር በላይ ነው። ብዙዎቻችን በህይወት የምንጸጸተው ባልተናገርነው ሳይሆን ተናግረን ባበላሸነው ነገር ነው። ዛሬ በህይወትህ ስኬታማና የተከበርክ እንድትሆን ለሰው በፍጹም መናገር የሌለብን ዋና ዋና ነገሮች እናያለን። እነዚህን ነገሮች በሚስጥር መያዝ ካልቻልክ ለሰዎች መጠቀሚያ ትሆናለህ፣ ወይም የጀመርከው ስራ ሳይሳካ እንደሚቀር ማወቅ አለብህ። አንደኛ፣ ትልልቅ እቅዶችንና ግቦችን። ሳይንሳዊ ጥናቶች እንደሚያሳዩት እቅዳችንን ለሰው ስንናገር አእምሯችንን ያንን ነገር እንደፈጽመው አድርጎ ያስባል፣ ወይም በእንግሊዝኛው ፕሪማተር ሴንስ ኦፍ ኮምፕሌትነስ። ይህም ግቡን ለማሳካት ጉልበት ያንሰዋል፣ ጉልበትም ይቀንሳል። ሰዎች ሳይገባቸው አይሆንም በማለት ተስፋ ሊያስቆርጡ ይችላሉ። በዝምታ ስራህን ስራ፣ ውጤትህ ይናገራል። ሁለተኛው የገቢ ምንጭህንና የገንዘብ መጠንህን። ገንዘብ የሰዎችን አመለካከት ይቀይራል። ብዙ ካለ ይቀኑብሃል ወይንም ብድር ይጠይቁሃል። ጥቂት ካለ ደግሞ ይንቁሃል። የፋይናንስ ሁኔታህ የግል ደህንነት ነው። ለሰው በገለጽክ ቁጥር ራስን ለጥቃትና ለትችት እያጋለጥክ መሆኑን እወቅ። ሶስተኛው የቤተሰብ ሚስጥርና የትዳር ግጭቶች። በቤት ውስጥ የሚፈጠሩ ግጭቶች በቤት መፍታት አለበት። ለሰው ስትናገር ሰዎች አንተንና ቤተሰብህን የሚመዝኑበትን መነጽር ትሰጣቸዋለህ። ነገ ከቤተሰብ ጋር ብትታረቅ እንኳ የነገርካቸው ሰዎች ግን ያንን መጥፎ ምስል አይረሱትም፣ ክብርህን ያሳጣሃል። አራተኛ የምታደርጋቸውን የበጎ አድራጎት ስራዎች። በጎ ስራ ለራስ ሰላምና ለምታምነው ፈጣሪ ብለህ የምታደርገው ነው። ለሰው መናገር ስትጀምር ከበጎ አድራጎትነት ወደ ትዕቢት ይለወጣል። የሰራኸው ስራም መንፈሳዊ ዋጋውን ያጣል። ሰዎችም ለታይታ ነው ብለው እንዲያስቡ ታደርጋለህ። አምስተኛ ያለፈውን ዘመን ስህተቶችህንና ጸጸቶችን። ሁሉም ሰው ታሪክ አለው። ያለፈውን መጥፎ ታሪክህን ለሰዎች መናገር ለዛሬ ለደረስክበት ማንነት እንቅፋት ሊሆን ይችላል። ሰዎች አንተን ዛሬ ባለህ ማንነት ሳይሆን ትናንት በነበርክበት ስህተት ሊፈርዱ ይችላሉ። ካለፈው ታሪክ ተምረህ ሌሎችን ለማስተማር ካልሆነ በስተቀር ዝምታ ይመረጣል። ስድስተኛና የመጨረሻው ድክመትህንና የፍርሃት ነጥቦችህን። ዓለም ውድድር ናት። ድክመትህን ለሁሉም የምታወራ ከሆነ ተንኮለኛ ሰዎች ያንን ድክመት ተጠቅመው ሊያጠቁ ይችላሉ። ድክመትህን ለምታምነው አማካሪ ወይም ለራስህ ብቻ ለማስተካከል ስራ እንጂ ለሁሉም አትዘርገው። በመጨረሻም እንዲህ ልልህ እወዳለሁ፣ ሚስጥርህን መጠበቅ ማለት ሰዎችን መጥላት ማለት በፍጹም አይደለም። ራስን መጠበቅ ማለት ነው። ጥበበኛ ሰው የሚናገረውን ያውቃል፣ ሞኝ ግን የሚያውቀውን ሁሉ ይናገራል። ከነዚህ 6 ነጥቦች ውስጥ አንተን ይበልጥ የገጠመህ የትኛው ነው? አስተያየትህን በኮሜንት አጋራኝ። ቪዲዮውን ከወደድከው ላይክ እና ሰብስክራይብ አድርግ። መልካም ቀን።